ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ክቡራን ደንበኞቻችን የአዳማ ሪጅን ኤሌክትሪክ አገልግሎት ባሉት 30 አገልግሎት መስጫ ማዕከል ላይ ከኤሌክትሪክ አገልግሎት ጋር የተያያዘ ማንኛውም አገልግሎት ለማስተናገድ ዝግጁ ነን። በተለይ አዲስ ቆጣሪ ለምትፈልጉ ደንበኞቻችን በአቅራቢያችሁ የሚገኘውን አገልግሎት መስጫ ማዕከል በመሄድ ማስተናገድ እንደምትችሉ ጥሬን እያስተላለፍኩ እንዲሁም በኤሌክትሪክ መቆራረጥ በግልም ሆነ በኢንዱስትሪያል በየትኛው መንገድ ላይ ካጋጠማቸው በአቅራቢያቸው ያለውን ሰራተኞቻችንም አገልግሎት መስጫ ማዕከላችንን በመሄድ ወይም በመደወል አገልግሎት ማግኘት እንደምትችሉ ጥሬን አስተላልፋለሁ። ከአዲስ አበባ 100 ኪሎ ሜትር ርቀት ላይ የምትገኘው የአዳማ ከተማ በኢትዮጵያ ካሉ የኢንዱስትሪ ማዕከላት መካከል አንዷ ናት። የአዳማ ልዩ የኢኮኖሚ ዞንን ጨምሮ ከዞኑ ውጭ በከተማዋ የተለያዩ ክፍሎች በርካታ አምራቾች ይገኛሉ። ለነዚህ አምራቾችም የኤሌክትሪክ ኃይል መሰረታዊ ነው። የአዳማ ልዩ የኢኮኖሚ ዞን ከዚህ ቀደም ከአዋሽ መልካሳ የኃይል ጣቢያ የኤሌክትሪክ ኃይል ያገኝ ነበር። ይህም በተለያዩ ምክንያቶች የኃይል መቆራረጥ እንዲያጋጥም ሲያደርግ ቆይቷል። ከፓወር ጋር በተገናኘ መጀመሪያ ቀጥታ ከአዋሽ መልካሳ ነበር ፓወር እዚህ የምናገኘው የነበረው እና ያን ጊዜ በተለያየ ምክንያት በተለያየ ሜቢ የተለያዩ መንደሮች ያንን ላይን ይጠቀማሉ። የፓወር ኢሹ ደግሞ ብዙ ሰው በሚጠቀምበት ልክ ብዙ ችግሮች ያጋጥሙታል። ከተለያየ ችግር አንፃር የማብራት መቆራረጦች ያጋጥሙን ነበር። አንድ መንደር ውስጥ የሆነ እንጨትም ወርቆበትም ሊሆን ይችላል። የተለያዩ ነገሮች በሚፈጠሩበት በነዛ ምክንያት ፓወር አውት ኦፍ ፓወር እንሆናለን በካምፓኒ። ያ ደግሞ ትልቅ ችግር ነበር ለካምፓኒ። ከተለያዩ ችግሮች አንፃር የተወሰኑ ተግዳሮቶች ነበሩብን እና እንደዛም ሆኖ ግን በተቻለ መጠን ሰርቪሱን ለመስጠት የተሞከረበት ሁኔታ ነበር። ነገር ግን አብዛኛውን ጊዜ እንደምታውቁት ወደ 17 ኪሎ ሜትር ተጉዞ ስለሚመጣ በተደጋጋሚ ከዛፍም ከሽቦ ከመበጠስም ከተለያዩ ነገሮች መኪናም ግጭት ኮንክሪቶች እየተመቱብን ብዙ የኃይል መቋረጦች ነበሩብን እና ትልቅ ፈተና እንደነበረ ነው የምናስታውሰው ማለት ነው። እውነት ለመናገር የአዋሹ ብዙ ዳውን ታይም ነበረው ይመስለኛል። ሰብስቴሽኑ ላይ የኤጂንግ ኢሹ ያለ ይመስለኛል ከዛ አካባቢ ካሉ ስፔር ፓርቶች ጋር በተገናኘ። ይህም ቢሆን ከኢዩ አዳማ ሪጅኖች ጋር በመሆን ብዙ ጥረቶችን አድርገናል ያን ዳውን ታይም ለመቀነስ ማለት ነው። በዋነኝነት ወደ ውጭ የሚላኩ ምርቶች በሚመረቱበት የአዳማ ልዩ የኢኮኖሚ ዞን ይህ የኃይል መቆራረጥ እንዲቀረፍ ለማድረግ ነባሩን የኃይል ጣቢያ የመቀየር ስራ ተከናውኗል። በዚህም ለልዩ የኢኮኖሚ ዞኑ ራሱን የቻለ መስመር ከአዳማ የኃይል ጣቢያ በመውሰድ ተጠቃሚ ሆኗል።
እንዳጠቃላይ ትኩረት ተሰጥቶት ሲሰራበት የነበረ ጉዳይ ስለነበረ አብረንም ከአዳማ ኢንዱስትሪ ፓርክ የስራ ኃላፊዎችም ለተቋምም የያዝነው አቅጣጫ ነበርና ቀደም ተብሎም ከአዋሽ መልካሳ በጊዜያዊነት እንደሆነና አዳማ ላይ ደግሞ አዲስ ሰብስቴሽን ሲገነባ አማራጮች ከዛ እንደሚወስዱ ታሳቢ ተደርጎ አብረን በመነጋገር በመጀመሪያው ያው ለሰርቪሱ ማለት ነው አዲስ ተጨማሪ ግንባታዎችን ከአዲሱ ሰብስቴሽን ለመገንባት ኢንዱስትሪ ፓርክ አስፈላጊውን ክፍያ እንዲከፍል በመነጋገር ሙሉ ኢንዱስትሪ ፓርኩ ከ109 ሚሊዮን ብር በላይ ክፍያ በመፈጸም ከአዲሱ ሰብስቴሽን ፓወርም እገዛ አድርጎ አንድ ፓወር ትራንስፎርመር 33 ኤምቪኤ በማስቀመጥ በቀጥታ ከዛ ወደ ኢንዱስትሪ ፓርኩ አዲስ መስመር ለመዘርጋት ችሏል። አዋሽ ሰብስቴሽን ነበር ወደ 20 ሜጋዋት አካባቢ ስንጠቀም የነበረው። ሆኖም የኃይል ፍላጎታችን እየጨመረ ስለሄደ ከኢዩ ጋር በመነጋገር ከኢትዮጵያ ኤሌክትሪክ ዩቲሊቲ ጋር በመነጋገር አዲስ መስመር ዘርጋት ችለናል ማለት ነው። የአዳማ ሰብስቴሽን የሚባላል አዳማ ሰብስቴሽን 2 ትልቅ ካፓሲቲ ያለው አንደኛ ለፓርካችንም ቅርብ ነው። ስለዚህ እሱን አዲስ መስመር እንድናስገባ አስገድዶናል ማለት ነው። የባለሀብቶች የኃይል ፍላጎት መጨመር በዚሁ መሰረት ወደ 40 ሚሊዮን ሜጋዋት ከ3 ከ4 ወር በፊት አዲስ መስመር ስበን የኃይል ፍላጎታችንን ሙሉ አርክተናል ማለት እንችላለን። አዳማ ኢንዱስትሪ ፓርክም አይታችሁ ከሆነ ወደ 14 ኪሎ ሜትር የሚሆነው 4 መስመር በሲንግል 14 ነው። ያው መስመሩን ያያችሁ ደግሞ 4 ፊደር ነው ያለው። 40 ሜጋዋት ነው የተጠየቀው። ከዚህ በፊት ከአዋሽ ሰብስቴሽን ወይም አዋሽ መልካሳ ሰብስቴሽን ነበር የሚጠቀሙት። እዛ አካባቢ ላይ ያለው ሰብስቴሽን ውስጥ ያለውም የርቀቱም ዲስታንስም በጣም ስላለው ኢንተራክሽን በጣም ሲያስቸግረን ነበረ። ይህን ነገር መሆን የለበትም ተብሎ ጥናት ተደርጎ አዲስ ሰብስቴሽን እዚህ አዳማ ዩኒቨርሲቲ ጀርባ ወይም ሶሌ የሚባል ቦታ ላይ ሰብስቴሽኑ ተገንብቶ ልክ እንደተጠናቀቀ አዳማ ኢንዱስትሪ ፓርክ ደግሞ ለሀገር ትልቅ ገቢ ያለው ትልቅ የስራ እድል የሚፈጥር በመሆኑና የግድ ያልተቆራረጠ ኤሌክትሪክ መድረስ አለበት ተብሎ ይህንን መስመር ተዘግቶ ማለት ነው። ያያችሁትን መስመር እርግጠኛ ነኝ ያው በእግርም በምንም አይታችኋል በሚዲያ ብዬ ነው የምገምተው እና ይህንን ተሰርቶ ወደ አገልግሎት እንዲገባ በፊት የነበረው የኤሌክትሪክ የመቆራረጥ ተቀርፏል ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት አዳማ ሪጅን አምራቾችን ተጠቃሚ ለማድረግ ባከናወነው ስራ በአዳማ የሚገኘው ኤኤምጂ ቆርቆሮ ፋብሪካ ተጠቃሚ ተደርጓል። ለፋብሪካው ከአዳማ ቁጥር 1 የኃይል ጣቢያ ራሱን የቻለ የኤሌክትሪክ መስመር ተዘርግቶለታል። ትልቁ መሰረት የሰው ልጅ እስትንፋስ እንደሆነ ሁሉ ለኢንዱስትሪ ደግሞ ኤሌክትሪክ ዋነኛና ቁልፉ ነው። ከዛ አንጻር ያው ድርጅታችን ብዙ ወደ ኋላ እያሰፋ ባክዋርድ ኢንተግሬት እያደረገ እያደገ ያለ ትልቅ ኩባንያ እንደመሆኑ ኤሌክትሪክ ግብዓት ፍጆታው ትንሽ ከፍ ይላል። ከዛ ጋር ተያይዞ ለማስፋፊያዎቹ የሚሆኑ ኤሌክትሪክ ግብዓቶችን ጠይቀናል። አሁን ላይ 25 ሜጋዋት ገብቶልናል። አጠቃላይ ፍላጎታችን ወደ 50 ሜጋዋት ነው። እስካሁን ለመፍታት የተደረገው ጥረት እጅግ በጣም የሚደነቅ ነው። የሰጠናቸው ይህም ፓወር ከአዳማ ኦልድ ሰብስቴሽን ወይ አዳማ ዋን ሰብስቴሽን ከዚሁ ሰብስቴሽን የሰጠናቸው በደብል ሰርኪዩት አንዱ 1.5 ኪሎ ሜትር 1.5 ኪሎ በጠቅላላ 3 ኪሎ ሜትር ርዝማኔ ያለው ደብል ሰርኪዩት ኤክስቴንድ ተደርጎ የተሰራ ነው። በኮምፖሳይት በኤክስኤልፒ በጥቁር ኬብል የተዘረጋ ነው። ዴዲኬትድ መስመር ነው። ለህዝብ ሳይሰጥ በራሳቸው ራሱን የቻለ መስመር ነው የተዘረጋላቸው። ይሄ ሲሰራ ደግሞ ያው ከዚሁ ከሰብስቴሽን ፉል የሆነ የጠየቁትን ኪሎዋት ወይም ሜጋዋት መጠን ባሟላ መልኩ አቅርቦቱን አቅርበንላቸዋል። አዳማ ቆርቆሮ ወይም አዳማ ብረታ ብረት ወይም ኤኤምጂ ተብሎ የሚታወቀው ሁለት መስመር ከሰብስቴሽን እስከ ግቢያቸው ድረስ አድርሰን ወደ አገልግሎት እንዲገቡ ተደርገዋል። ይህንን ስንል ያው እነሱን በፍላጎታቸው ያቀረቡት 25 ሜጋ ዋት ነበር ያቀረቡት። ያን 25 ሜጋ ዋት ደግሞ የግድ ያው ኢንድ ላይ ካልደረሰ አገልግሎት መስጠት አይቻልም። ያንን ለማድረስ መስመሩ ተዘርግቶ
ሁሉም ትራንስፎርመርም ቆጣሪም ገብተው ወደ አገልግሎት እንዲገባ ተደርጓል ማለት ነውና ትልቅ ስራ ነው የተሰራው። እዛ አካባቢ ላይ በጣም በጥሩ ሁኔታ ሁሉም ነገር ንፋስ ሆነ በቀላሉ በማይቆራረጥ የተሸፈነው ወይም ኤክስኤልፒ ፕሌን የምንጠራቸው ኬብሎች ነው የተሰራው ስራዎች ማለት ነው። ለበርካቶች የስራ ዕድል የፈጠሩት ለሀገር የውጭ ምንዛሬን እያዳኑና እያስገኙ የሚገኙት አምራቾች ጥራት ያለው የኤሌክትሪክ መስመር ዝርጋታ ተከናውኖላቸዋል። በቀላሉ ሊጎዱ የማይችሉ ተደርገውና ለኢንዱስትሪዎች ብቻ የተዘረጉ መሆናቸው አምራቾችን ተጠቃሚ አድርጓል። ተከናወነው እንግዲህ ኖርማሊ ያው አሁን ኬብሎች እንደ በፊቱ አይደሉም። ሽልድ መሆናቸው በደንብ የተሻለ ቴክኖሎጂ መጠቀሙን የሚያሳይ ነው። ኢንቫይሮንመንት ላይም ከሚያደርሰው አደጋም ጭምር ሞር ሴፍ የሆነና የተሻለ ለኢንዱስትሪው አሁን 21ኛው ክፍለ ዘመን ላይ ነው የምንገኘው። ጥሩ ቴክኖሎጂ ነው ብለን እናምናለን። አዲሱ መስመር ከተዘረጋለት በኋላ በጣም ብዙ ለውጦች አሉ። ምክንያቱም አንደኛ ይሄ ዲዲኬትድ የሆነ ላይን ነው። ሆን ተብሎ ለአዳማ ኢንዱስትሪ ፓርኩ ለአዳማ ኢኮኖሚክ ዞን የተሰራ የመጣ ላይን ነው። መጀመሪያ ከነበረው ጋር ስታነጻጽረው ይሄ በጣም የተሻለ ላይን ነው። ምክንያቱም ላይኑም ኳሊቲውም የተሰራበት ወፍ ቁጭ ያለበት ኦር እንጨት ወደቀበት እንደዚህ እየተባለ የሚቆራረጥ ነገር የለውም ማለት ነው። ኳሊቲ የሆነ ላይን ነው እኛ ጋር እየደረሰ ያለው ስለሆነ በጣም ጥሩ የተሻለ የፓወር አውቴጅ ቀንሶ ነው እየተጠቀምን ያለ ነው። ለኢንተራፕሽንም ይሁን ለኦፕሬሽንም ትልቅ ሰክሰስ ነው ብለን አዲሱ ፕሮጀክት የምናስበው ምንድነው? የመጀመሪያው ቀደም ተብሎ ከአዋሽ ስንጠቀምበት የነበረው ቤር ዋየር የሚባል ኤሲ ባለ 95 ነው። ሁለተኛ ደግሞ ኮንዳክተሩን የሚሸከመው ደግሞ ኢንሱሌተር ሲኒ የምንለው አለ። ኢንሱሌተሩ ራሱን የቻለ ችግር አለ። ክራክ የማድረግ ብዙ ችግሮች ነበሩበት። ይሄ በአዲሱ ግን ከአዲሱ ሰብስቴሽን ግን ያመጣ ነው። ግን ምንድነው ትልቁ አንደኛ ኢንሱሌሽኑ ከቨር ያለው ነው። ኤክስኤልፒ የሚባል ሚሊሜትር እንትኑ ወደ 200 አካባቢ ነው ቲክነሱ ማለት ነው። እሱን ደግሞ የሚሸከመው ኢንሱሌተሩ ደግሞ ከዛኛው ከሲኒው የተለየ ኮምፖሳይት የሚባል ነው። እሱ ራሱን የቻለ ከፍተኛ ስትሬንግዝ ያለው ነው። እነኚህ ተደማምረው ትልቅ አድቫንቴጅ ነው ያላቸው። ከዚህ በፊት የነበሩ እንጨት ምሰሶዎችንም ወደ ኮንክሪት በመቀየር ቤር ዋየር ወይም ደግሞ ኤኤሲ ኦል አሉሚኒየም ኮንዳክተር ብሎ የምንጠራቸውን ወደ ከቨር የሆነ ኬብል በመቀየራችን ትልቅ ለውጦችን እየመጡ ነው ያሉት። 6 እና 7 ወር ባልሞላ ጊዜ ውስጥ መስመሩን ወደ 13 ኪሎ ሜትር አካባቢ 4 ወጪ ብሬከሮችን ቀደም ተብሎ የነበረው 2 ነበሩ አዋሽ ላይ። ከዚህኛው ግን ከአዲሱ 230 132 15 ኪሎ ቮልት 50 ኤምቪ ወደ 40 ሜጋዋት አካባቢ 4 ወጪ ፊደሮችን ወጪ በማድረግ ለአዳማ ኢንዱስትሪ ፓርክ ለማድረስ ችለናል። አሁን በዛ መንገድ ነው አገልግሎት እየሰጠን ያለው። ከነሱ ስኬጁል ጋር አብረን ለመሄድ ሞክረናል። በሚፈልጉበት ጊዜ ኦልሬዲ ማሽናቸውን እንዳስገቡ እኛም ደግሞ ኃይል አቅርቦቱን በዛው በጊዜውን ጠብቀን ጨርሰንላቸዋል። ይሄ ደግሞ እንደ ሀገርም እንደ ተቋምም ትልቅ ትርፋማ የምንሆንበት ተቋም ስለሆነ ትኩረት ሰጥተን ነው ስራውን እየሰራን። 'የ ኃይል መቆራረጥ አምራቾችን የሚፈተን ሲሆን በአምራቾች ውጤታማነት ላይ ተጽዕኖ አለው። በአዳማ ከተማ ለእነዚህ አምራቾች የተዘረጋው ራሱን የቻለ የኤሌክትሪክ መስመርም ለዚህ መፍትሄ እንደሚኖረው ታምኖበታል። የተለያዩ አሁን ችግሮች ሲፈጠሩ የተለያዩ ሜንቴናንሶች ሲፈጠሩ እንኳን በቀላሉ ሃንድል ማድረግ የምትችለው ላይን ነው የተዘረጋውና ክሊር ነው ከሁሉም ነገር ከዛ ጋር ስታነጻጽረው ማለት ነው። ያኛው የተለያየ መንደር ይጠቀማል ላይን ቤት ውስጥ በሚፈጠር ችግር በመኪና ግጭት በሚፈጠር ችግር በተለያየ ችግር ፓወሩ ይቋረጣል። ፓወር ለሃፍ ዴይ ለ2 ሰዓት ለ3 ሰዓት ከኛ ተቋረጠ ማለት በጣም ካምፓኒው ይጎዳል ማለት ነውና በጣም ብዙ ፕሮዳክት ብዙ መስራት ያለበትን ነገር ሉዝ ያደርጋል። ይሄኛውን ግን ስታየው ኢቭን እንኳን ችግሮች ሲፈጠሩ እንኳን ቶሎ አድሬስ ለማድረግ ቶሎ ያንን ሪከቨሪ ለማድረግ በጣም ምቹ የሆነ ላይን የተፈጠረው ያ ነገሩ በጣም ኢትዮጵያ ውስጥ ከተለመደው የፓወር ዝርጋታ
በጣም ለየት ያደርገዋል ማለት ነው። የኛ ፕሮዳክት አብዛኛው ምናልባት በጉብኝታችን እንዳያችሁት ኮንቲኒየሶች ናቸው። ኮንቲኒየስ ወይም ደግሞ ወጥነት ያላቸው ምርቶች ናቸው። የሆነ ቦታ ላይ ተጀምሮ የሆነ ቦታ ላይ የምናቆመው አይደለም። ላይኖቹንም ስናይ ምናልባት ቅድም ስናወራ ኮንቲኒየስ ጋልቫናይዚንግ ላይን ነው። ኮንቲኒየስ ነው የሚለው ሲሲኤል ሲል ኮንቲኒየስ ከለር ኮቲንግ ነው። ስለዚህ እነኚህ ኮንቲኒየስ የሚሏቸው መሀል ላይ የፓወር ኢንተራፕሽን ትልቅ ኪሳራ ስለሚያመጡ እዛ ላይ አብዛኞቹን መረጃዎች ኢን አድቫንስ ይሰጡናል። ፕላንድ የሆነ ሲሆን አንፕላንድ የሆነ ግን አንዳንድ ጊዜ የሚያጋጥሙ ኤሌክትሪክ መቆራረጦች ዋጋ የሚያስከፍሉባቸው ሁኔታዎች አሉ። ከዚህ በኋላ ግን እነኛ ችግሮች ይፈታሉ ብለን እናስባለን። ከኃይል መቋረጥ ጋር የሚመጡ ችግሮች ብዙ ነገሮችን እንደሚያጠፉ ይታወቃልና ከዛ አንፃር በየጊዜው የምንወስዳቸው ዳታዎች አሉ። ምን ያህል ጊዜ ተቋረጠ፣ ምን ያህል ጊዜ ቆየ የሚሉትን ነገሮችን የምንወስድበት መልኩን ስላለ የአዋሹንና ይሄኛውን ስናነጻጽረው በብዙ መንገድ ነው የሚለያየው። የአዋሽ እንደሚታወቀው ድግግሞሹም ስላለ ነው ወደዚህኛ የመጣ ነውና ትልቅ ምርታና የተሻለ አገልግሎት እየሰጡና እየሰጠን እንደሆነ ከእንትናቸውን በተለያየ መንገድ ይገልጹልናል። ሚቲንግም አለን በተወሰነ ጊዜ በየ3 ወሩ እየተገናኘን የምንናገርባቸው ነገሮች ስላሉ በዛ ላይም ይገልጹልናልና የተሻለ አገልግሎት እየሰጠን ነው እንደሆነ መረጃ የሚሰጥ ነው ማለት ነው። ኤሌክትሪክ ተቋረጠች ማለት ተቋሙን የለም ማለት እኮ ነው በአንድ በኩል። ያንን ደግሞ ለመቀነስ ኔትወርኮቻችን የማሻሻል ስራ ደንበኞቻችንም ደግሞ በሚፈልጉትን መንገድ እነሱን አዌር የመፍጠር ከየትኛው መስመር ብንሰጣቸው ይሻላል፣ የትኛውን ፊደር ላይ ደንበኛም ደግሞ ማድረግ ያለበት ይሄንን መስመር ወይ ይሄንን ትራንስፎርመር ወደዚህ እንዲቀየር ወይ እንዲያድግ እንዲያሻሽል በማድረግ በመነጋገር ነው የምንፈታውና እንዳያችሁት ያው ከዚህ በፊት የነበረውንና አሁን ያለውን ነገር በጣም ልዩነት አለው። ከዚህ በፊት አዳማ ኢንዱስትሪ ፓርክ ላይ የነበረው ኢንተራክሽን አሁን ደንበኛ ላይ ደግሞ ያለውን ሳቲስፋክሽን እናንተ በግላችሁም ገብታችሁ ጠይቃችሁም ሊሆን ይችላል። በጣም ትልቅ ያለ ለውጥ ነው ያለው። የኤሌክትሪክ መስመር ማሻሻያና የመስመር ዝርጋታ የአምራቾችን ምርታማነት ከፍ አድርጓል። ለየትኛውም ኢንዱስትሪ ጀርባ አጥንት የሚባለው ያው ኃይል ነው። እንደምታውቀው የኃይል ፍላጎት የዋዠቀ የኃይል ፍላጎት አቅርቦት አለ ማለት ባለሀብቶች ኮንፊደንሳቸው በጣም ይቀንሳል። እውነት ለመናገር ሌሎች ሙሉ መሰረቶችን እንኳን አቅርበን በወር 1 ሰዓት 30 ደቂቃ እንኳን ቢጠፋ ኮንፊደንሱ በጣም ይቀንሳል። ስፔሻሊ የውጭ ባለሀብቶች ከኃይል አቅርቦት ጋር ያላቸው ኢሹ በጣም ትልቅ ነው። እውነት ለመናገር ይሄን አዲሱ መስመር ካስገባም በኋላ ያላቸው የፕሮዳክሽን ኤፊሽንሲ የማምረት ፍላጎታቸው ኢቭን ሪኢንቨስት የማድረግ ፍላጎታቸው በከፍተኛ ሁኔታ ጨምሯል። ይሄ ለኛ ደግሞ ትልቅ ትርፍ ነው። እውነት ለመናገር እንደ አጠቃላይ ባክዋርድ ኢንተግሬት ሲደረግ መነሻው ፓወር ሲያገኝልህ ነው ሌሎቹ እየቀጠሉ የሚሄዱት። ምክንያቱም ኮንቲኒየስ ናቸው፣ ተመጋጋቢ ናቸውና የመጨረሻው ላይ ስንደርስ የበለጠ ውጤታማነቱ ከፍ ይላል። አሁንም ግን ጥሩ የሚባል ውጤት ወይም ደግሞ አውትፑት ማግኘት የሚያስችል ነው። ስለዚህ ከዚህ ደግሞ የተሻለ እንጠብቃለን። ኖርማሊ ለኛ ኪ ከስተመሮች ናቸው፣ የጀርባ አጥንታችን ናቸው። ትልቁ ከ90% በላይ ገቢ የሚያስገኙት ኪ ከስተመሮች ናቸው እና ለነሱ ትኩረት እንሰጣለን። ይህንን ያህል ሜጋዋት በመጠቀማቸው ለኛ ለገቢያችንም ከፍተኛ ነው፣ ለሀገር ኢኮኖሚም ከፍተኛ ነው። ይሄ ሜጋዋት ያህል ደግሞ ፋብሪካ ሲገነቡ ለዚሁ ለአካባቢ ደግሞ ትልቅ የስራ የሚፈጠር ስለሆነ እንደዚሁም ደግሞ የውጭ ምንዛሬ ከማስቀረት አንጻር ትልቅ ሚና ያለው ስለሆነ እንደ ሀገርም ትልቅ ፋብሪካ ስለሆነ ትኩረት አድርገን እየሰራንበት ስፔሻሊ ከኃይል መቆራረጡ ጋር ምንም አይነት ኤሌክትሪክ እንዳይቋረጥ ትልቅ ስራ እየሰራ ነው ያለው። እነዚህ ፕሮጀክቶች በተቋሙ አቅም ሙሉ በሙሉ መከናወናቸው ልምድ እንዲገኝ አስችሏል። ለቀጣይ ስራዎችም አቅም መፍጠር ያስቻለ ነው። በእርግጥ ይህን ስራ በመስራታችን እኛ ትልቅ ልምድ ነው ያለን። ባይዘው የተቋሙ በልምድ የተካበተ ነው። እውነት ለመናገር ኢትዮጵያ ኤሌክትሪክ አገልግሎት የማይሰራ ስራዎች የሉም ማለት ይቻላል። ይህንን መስመር ሁሉም ኤክስፐርት ሆኗል ማለት ይቻላል። ይህንን መስመር መዘርጋት፣ የትራንስፎርመር በስዊች ጊርን ኢንስታሌሽኖችን ሁሉም ነገር መስራት ማለት ኤክስፐርቲንግ በጣም ሆኗል። ከዚህ የተሻለ ቴክኖሎጂ በመከተል ሀገሪቱ እያመጣች ያለው ወይም ደግሞ እንደ ዓለም እየመጣ ያለው የቴክኖሎጂ ለውጦችን እንኳን ለመተግበር ዝግጁ እየሆነ ነው ማለት ነው የሚያሳየውና ይህንን መስመር ባይዘው ለምታዩት የአዳማ ቆርቆሮ በኦን ፎርስ ነው የተሰራው በተቋሙ ኢቭን ለሶስተኛ ወገን እንኳን ሳይሰጥ በተቋሙ በራሱ ሰራተኛ
በማደራጀት ባለሙያውን ካለበት በማምጣት የተሰራ ነውና ይህን ደስ የሚል ነው። ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ